አንድ እንግዳ ይዘን መተናል። አንድ ጥያቄ ልጠይቅህ። እዚህ ዓለም ላይ ትልቁ ክፉ ሰው የምትለው ሰው ምን አይነት ሰው? እኔም በዚህ ውስጥ በነገራችን ላይ እየተማርኩኝ ነው። የማላቃቸውን ብዙ ነገሮችን እያወቅኩ እየርኩ ነው። ሐኪም ቤት ሄዶ መርፌ ለሱ ቢሰጠው ተቀጣ አይልም፣ ተወጋው፣ ምናልባት ደግሞ መድኃኒት ተሰጠኝ ነው የሚለው። ስለዚህ መታ ቤተክርስቲያን መድኃኒት ነው የምትለው። በወጣቶች ህይወት ዙሪያ በአሁኑ ሰዓት ስለ ወጣቶች ማውራት ተገቢና አንገብጋቢ ነገር ነው። ለወጣቶች አሁን ላይ ምን ያስፈልጋቸዋል ብለህ ታስባለህ? ወጣቱ አሁን ላይ በደንብ የሚያስፈልገው ወደ እግዚአብሔር መቅረብ። ወደ እግዚአብሔር መቅረብ ስትል ቀድሞ እንደራቀ ማመን አለብህ። መቅረብ የምትል ቃል በተደጋጋሚ ስትነሳ ይቻላል። የክርስቶስን ውለታ በጣም ረስቷል፣ ተመችቶታል ያለበት ሁኔታ። 3 ደቂቃን ማየት እንችላለን። ወጣቶች እንደነበሩ መጽሐፍ ቅዱስ በደንብ ይናገራል። ከትውልዱ ምን ይጠበቃል? አሉ በደንብ ቁርባን የዕለት ዕለት ህይወታቸው የሆነ ካልጸለው የሚያማቸው አይነት ሰዎች መንፈሳዊ ልምምዶችን በትክክል እየተለማመዱ እግዚአብሔርን የሚያስደስቱ ወጣት ተብለው አሉ። አንድ አማኝ መጥቶ በጸበል ለዳነ ሰው እግዚአብሔር የለም ብለው ቢደሰኩርበት የፈለገ የቤተክርስቲያን እውቀት ባያቅ ሊያምንለት አይችልም።